ድህነታችን የተከናወነው ርግማን የጠፋልን ሞት ድል የተነሳልን መቃብር የተወገደበት ዲያብሎስ የታሰረበት በክርስቶስ መከራ ስለሆነ ይህንን ማሰብ የክርስትና የመጨረሻውም የመጀመሪያውም የሕይወት ዓላማ ነው። ክርስቲያኖች ኑሯችን የክርስቶስን ደመ መስቀል ማኅተመ መስቀል ትምህርተ መስቀል ፍቅረ መስቀል ይዘን የምንኖረው። ሕማሙን ማሰብ ሃይማኖታችን ነው። ሕማሙን ማሰብ ድህነታችን ነው። ሕማሙን ማሰብ ምልክታችን ነው። እግዚአብሔር እንደሚወደን እርግጠኞች የምንሆነው ምን እንዳደረገልን ስናውቅ ነው። በሁሉ የሚፈርደውን ጌታ እሱን ፈረዱበት። ሰውን ሁሉ ከኃጢአት ማሰሪያ የሚፈታውን እሱን አሰሩት። ልጄ ኃጢአትህ ተሰረየችልህ፣ ተነስና አልጋህን ተሸክመ ሄድ፣ ልጄ ኃጢአትህ ተሰረየችልሽ፣ በነፃ ሂጂ ያለ ኃጣንን ከኃጢአት ማሰሪያ ሲፈታ የነበረውን እሱን ግን በገመድ አሰሩት። የማይሞተው ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ ሞትን ይሽረው ዘንድ ሞተ። እንደገና ወደ ኦሪት ተመለስን፣ ወደ ጨለማው ሄድን ማለት አይደለም። በዚህ ሳምንት ተድላ ደስታ ያደረገ ጌጥ ያጌጠ ደስ ያለው ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። በጸሎተ ሐሙስ መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት መስቀል ግን አንሳለምም። ማማተብ ግን ይቻላል። ሳምንቱን ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም። አይምሯችን ካላጣን በስተቀር በዚህ ሳምንት ፍታት የለም፣ ክርስትና የለም። ከእሑድ እስከ ትንሣኤ ድረስ የሚሞት ሰው ቢኖር ለዚህ ሁሉ ተጠቅሎ በዕለተ ሆሳዕና ፍታት ይደረግለታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን ለእኛ ክብር ልዕልና አድርጎ የሰጠ እግዚአብሔር አብ ሕይወቱ እግዚአብሔር መንፈስ ቅዱስ ለእኛ ብሎ የተሰቀለ የዓለም ሁሉ መድኃኒት የሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድነቱ በሦስትነቱ ላለ ክብሩ እስከ ዘላለሙ የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ የቅድስት ቤተ ክርስቲያን ልጆች ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምንሰነበታችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔር ኢየሱስ ክርስቶስ ቸርነቱ፣ ይቅርታው፣ ምሕረቱ በሁላችን ላይ ጸንቶ ይኑር። አሁን የመጣው ሰሞን ሰሙነ ሕማማት ነው። ሰሙነ ሕማማትን እንዴት እንደምናሳልፈው ከቅድስት ቤተ ክርስቲያን ስርዓት አንጻር ያለውን ኦርቶዶክሳዊ መንገድን ተከትለን ሕማማቱን እንድናከብር በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤ ምስክር ትርጓሜ ትምህርት ቤት ተገኝተን ይህን እናገራለን። ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት በደራ ወረዳ ቤተ ክህነት በጣና ሐይቅ ውስጥ የሚገኝ ጥንታዊ ታሪካዊ ሀብተ መንፈስ ቅዱስን ታሪክንና ምስጢርን የተመላ ገዳም ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት አስቀድሞ
በቅዱስ ዳዊት ልጅ በጥበበኛው ንጉሥ በቅዱስ ሰሎሞን ልጅ በቀዳማዊ ሚኒሊክ አማካኝነት ታቦተ ጽዮን ወደ ኢትዮጵያ በመጣች ጊዜ ማረፊያ ሆኖ የተገኘ ቅዱስ ቦታ ነው። በመጽሐፈ ነገሥት ቀዳማዊ በአንደኛ ነገሥት ምዕራፍ 10 ላይ እንደተቀመጠው ኢትዮጵያዊቷ ንግሥት ማክዳ የሰሎሞንን ጥበብ ልታይ ወደ ኢየሩሳሌም ሂዳ የሰሎሞንን ጥበቡን ተረድታ እግዚአብሔርን አመስግና ቀዳማዊ ሚኒሊክን ጸንሳ ተመልሳለች። ከዚህ በኋላ ልጁ ከተወለደ በኋላ ወደ ኢየሩሳሌም ተመልሶ ሄዶ ከአባቱ ንግስናን ተቀብሎ ታቦተ ጽዮንን 12000 የሚሆኑ ሌዋውያንን የበኩር ልጆችን ጨምሮ መጥቶ ኢትዮጵያ ውስጥ ሕገ ኦሪትን 10 ቃላትን ሕገ እግዚአብሔርንና ታቦተ ጽዮንን ይዞልን መጥቷል። ህዳር 21 ቀን ታቦተ ጽዮን ከኢየሩሳሌም ተነስታ እዚህ ገብታለች። በታሪክ አባቶቻችን እንዳስረዱን ማለት ነው። ከዚያን ጊዜ ጀምሮ በብሉይ ኪዳን ለ900 ዓመታት ያህል በአራቱ የጽዮን መናብርት በመርጡለ ጽዮን፣ በሳፍ ጽዮን፣ በተድባበ ጽዮንና በአክሱም ጽዮን በእነዚህ 40ቱ መናብርተ ጽዮን በሚባሉት በአራቱ መስዋዕተ ኦሪት ሲሰዋ ቆይቷል። ዛሬ መርጡለ ማርያም፣ ተድባበ ማርያም፣ አክሱም ጽዮንና ሳፍ ጽዮን ደብረ ሳይል ሳፍ ጽዮን የሚባለው ደግሞ ጣና ቅዱስ ቂርቆስ ገዳም ማለት ነው። እነዚህ አራቱ የጽዮን መናብርት ይባላሉ። በኢትዮጵያ ንጉሠ ነገሥት በተገኘ ጊዜ እነዚህ ተገኝተው ቀብተው የእነዚህ አስተዳዳሪዎች ያነግሱታል፣ ይመርቁታል፣ ይባርኩታል። መንግስትህን ያጽናልህ፣ ሕያው አበነጋሲ ሺህ ዓመት ያንግስህ ብለው ባርከውት ጠላት እየጠፋለት ፍርድ እየተጠነቀቀለት አይምሮ እየቀና ሀገራችን ኢትዮጵያን በአምልኮተ እግዚአብሔር አቅንተው ሲያስተዳድሯት ኑረዋል አባቶቻችን ነገስታት። ንጉሱ በሚነግስ ጊዜ የመርጡለ ማርያሙ አስተዳዳሪ ልብሰ መንግስት ያለብሰዋል። የተድባበ ማርያሙ በትረ መንግስት ይሰጠዋል። የጣና ቂርቆሱ አስተዳዳሪ ደግሞ እሱ ሄዶ ሊቀ ካህናት ነው። የሊቀ ካህናትነት ማዕረግ ነው ያለው። ንጉሱን ቅባ መንግስት ቀብቶ ሳሙኤል ሳኦልን እንደቀባው ያነክሰዋል። የአክሱም ጽዮኑ ዘውድ ያቀዳጀዋል። እንዲህ አድርጎ የኢትዮጵያ መንግስት ጸንቶ ይኖራል። ስለዚህ ታቦተ ጽዮን ካረፈችባቸው መስዋዕተ ኦሪት ከተሰዋበት ሕገ እግዚአብሔር ከተነገረበት አምልኮተ እግዚአብሔር በብሉይ ኪዳን ከተጠበቀበት ከአራቱ ቦታዎች አንዱ ነው።